ሰላም ተማሪዎች እንደምን አላችሁ? ዛሬ የዘጠነኛ ክፍል ኢኮኖሚክስ ዩኒቱን the basic economic problems and economic system የሚለውን እንማማራለን። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ ኤንድ ሼር እንድታደርጉት በትህትና ጠይቃችኋለሁ። አሁን ቀጥታ ወደ ትምህርታችን እንገባለን። Obviously, you have heard about economics. አሁን ስለ ኢኮኖሚክስ ሰምታችኋል። በዩኒት 1 ማለት ነው። በተወሰነ መንገድ ግንዛቤ አግኝታችኋል። And perhaps you have talked a lot about it in your day-to-day activities. በየቀኑ ባላችሁ የዕለት ከዕለት እንቅስቃሴዎቻችሁ ማለት ነው ስለ ኢኮኖሚክስ፣ ስለ ምጣኔ ሀብት እያወራችሁ ነው። You may have questions like ጥያቄ ሊኖራችሁ ይችላል። ለምሳሌ what is an economic problem? ምጣኔ ሀብት ተግዳሮት ምንድን ነው? What does efficient allocation mean? ሀብትን በብቃት መመደብ ማለት ምን ማለት ነው? What are human needs? ሰዎች ምን ይፈልጋሉ? This unit will answer this question and introduce you to the fundamental concepts of economics at large. በዚህ ዩኒት ማለት ነው እነዚህንና መሰል የሆኑ ጥያቄዎችን በስፋት ለመመለስ ጥረት ይደረጋል። This unit focuses on the basic economic problems. የምጣኔ ሀብት ተግዳሮት the central problem of economics and economic systems ላይ ያሉትን በተገቢ መንገድ ለማየት እንችላለን ማለት ነው። ዩኒት 1 ምንድን ነው የሚለውን እውቀት አግኝታችኋል። ዩኒት 2 ኦብጀክቲቭ ደግሞ ከዚህ ትምህርት በኋላ describes the basic economic problem. ቤዚክ ኢኮኖሚክ ፕሮብሌም ዲስክራይብ ታደርጋላችሁ፣ ትገልጻላችሁ። recognize how the basic economic problems affect individual, firm and society. ቤዚክ ኢኮኖሚክ ፕሮብሌሙ መሰረታዊ የምጣኔ ሀብት ተግዳሮት ግለሰቦችን፣ ተቋማትንና ማህበረሰብን እንዴት አፌክት ያደርጋል፣ ምን አይነት ተጽዕኖ ያሳድራል የሚለውን እንመለከታለን። እንደዚሁም ኮምፔር ኤንድ ኮንትራስት ዘ ሜን ኢኮኖሚክ ሲስተም፣ ኢኮኖሚክ ሲስተም አሉ፣ እነዛን እናወዳድራለን። ተማሪዎች እንግዲህ እንደ ስታርታፕ የተጠየቁ ጥያቄዎች አሉ። የመጀመሪያው ጥያቄ ምንድነው? what basic concept in economics can you mention and what do you mean by this concept? Discuss in pairs the basic economic problems and report the result of your discussion to the whole class. What are the main types of economic system? How do you classify them? የሚለውን ጥቅል የሆኑ ጥያቄዎችን ማለት ነው በደብተራችሁ ላይ መስራት ይኖርባችኋል። አሁን ከተማርን በኋላ እንደ ኪ ኮንሴፕት መያዝ ያለባችሁ ቁልፍ ሀሳብ መጨበጥ ያለባችሁ ቾይስ ምንድን ነው? ቾይስ ስንል ምርጫ ማለት መምረጥ። ኢኮኖሚክ ፕሮብሌም የምጣኔ ሀብት ተግዳሮት ልንል እንችላለን። ኦፖርቹኒቲ ኮስት አማራጭ ዋጋ፣ ስካርሲቲ እጦት፣ ሾርቴጅ ለአጭር ጊዜ የሚቆይ እጦት ልንለው እንችላለን። ይህም ከስካርሲቲ ጋር ተመሳሳይ አይደለም። አሎኬሽን ኦፍ ሪሶርስ አሎኬት ማለት መመደብ፣ ማከፋፈል። ቾይስ ኦፍ ቴክኒክ የመምረጥ ዘዴ። ፕሮብሌም ኦፍ ዲስትሪቢዩሽን የማከፋፈል ወይም ማሰራጨት ልንለው እንችላለን። የዛ ተግዳሮት ምንድን ነው? ካፒታሊዝም፣ ኮማንድ የዚህ ኢኮኖሚ በነፃነት
የመምረጥ ቅይጥ ኢኮኖሚ ሚክስድ ኢኮኖሚ የምንለው ማለት ነው። ፕራይቬት ፕሮፐርቲ የግል ሀብት ባለቤትነት፣ ፕሮፊት ሞቲቭ ኤንድ ትራዲሽናል ኢኮኖሚ ምንድን ነው የሚለውን እናያለን። ማወቅም ደግሞ ይጠበቅባቸዋል። ዘ ቤዚክ ኢኮኖሚክ ፕሮብሌም ስንል የመጀመሪያው ስካርሲቲን እናያለን። ቾይዝን ቀጥሎ እንመለከታለን። ኦፖርቹኒቲ ኮስት እናያለን ማለት ነው። ተማሪዎች ከዚህ ትምህርት በኋላ ስካርሲቲ ምንድን ነው? ቾይስ ምንድን ነው? ኦፖርቹኒቲ ኮስት ማለት ነው። ኤንድ ፕሮዳክሽን ፖሲቢሊቲ ፍሮንታየር ማለት ምን ማለት ነው የሚለውን ትገልጻላችሁ። እንደዚሁም በስካርሲቲ እና ሾርቴጅ ኦፍ ሪሶርስ መካከል ያለውን ዲፈረንስ ታብራራላችሁ። ኦፖርቹኒቲ ኮስት እንዴት ካልኩሌት እንደሚደረግ እንመለከታለን ማለት ነው። እንግዲህ እንደ ስታርታፕ አክቲቪቲ ዋት ቤዚክ ኮንሴፕት ኢን ኢኮኖሚክስ ካን ዩ ሜንሽን ዋት ዱ ዩ ሚን ባይ ዲስ ኮንሴፕት ነው የሚለው ቀጥሎ እናየዋለን። ክሊርሊ በግልጽ ማለት ነው ስካርሲቲ ኦፍ ሪሶርስ ስንል ሪላቲቭ ቱ አንሊሚትድ ሂውማን ዋንት ከሰው ልጅ ገደብ የለሽ ፍላጎት ጋር በማነጻጸር ነው የምናየው። ማንን? ስካርሲቲን እጦትን ማለት ነው። ኢዝ ኤ ፕሌን ኦፍ ፋክትስ ኦፍ ላይፍ። ይሄ ደግሞ በህይወታችን የሚያጋጥም ፋክት ነው። እንግዲህ ስለ ሃውስሆልድ ስለ ፕሮዲውሰርስ ከዚህ በፊት ምን ማለት እንደሆነ ለመነጋገር ሞክረናል። አሁን ግን ሃውስሆልድ ፕሮዲውሰርስ ኤንድ ዘ ሆል ኢኮኖሚ አር ፌስድ ዊዝ ዘ ፕሮብሌም ኦፍ ስካርሲቲ ኦፍ ናቹራል ኤንድ ሂውማን ሜድ ሪሶርስስ። ግለሰቦች፣ ቤተሰብ፣ አምራች እና ጥቅል ኢኮኖሚው ምን ተግዳሮት አጋጥሞታል? የተፈጥሮ ሀብት እጦትና ሰው ያመረተው ሂውማን ሜድ ሪሶርስ እጦት አጋጥመዋል ማለት ነው። Consequently, it is necessary to use resources as efficiently as possible. ነገር ግን ሪሶርስ ሀብትን በብቃት በውጤታማነት መጠቀም በተቻለ አቅም ማለት ነው ይገባል። In effect, resources should be allocated efficiently among the prevailing choice. Some basic economic concepts are described as follows. Basic economic concept ቀጣይ እንመለከታለን ማለት ነው። ስካርሲቲ ምንድን ነው? ስኬርስ ሲባል ሰምታችሁ ይሆናል። እንግዲህ the fundamental economic problem that any human society faces the problem of scarcity. Fundamental economic problem any human society faces the problem of scarcity. ይሄ መሰረታዊ የምጣኔ ሀብት ተግዳሮት በእያንዳንዱ ማህበረሰብ ሰዎች ዘንድ የሚያጋጥማቸው ፌስ የሚያደርጋቸው ተግዳሮት ስካርሲቲ ነው፣ እጦት ነው። ስካርሲቲ ምንድን ነው? It refers to the fact that all economic resources that a society wants to use to produce goods and services are finite or limited in supply. እጦት ስንል ኢኮኖሚክ ሪሶርስ አለ፣ እንደ ማህበረሰብ ለመጠቀም የሚፈልጉት እቃና አገልግሎቶች አሉ። ግን ያ ኢኮኖሚክ ሪሶርስ ምንድን ነው? ውስን ነው። አቅርቦቱ ውስን ነው፣ ወይም ደግሞ ፋይናይት ነው። ኢንፋይናይት አይደለም፣ አንሊሚትድ አይደለም። ስለዚህ ስካርሲቲ ከፋይናይት እና ሊሚትድ ኢን ሰፕላይ ኢኮኖሚክ ሪሶርስ ጋር በተያያዘ መንገድ ማለት ነው። በደንብ አድርጋችሁ መረዳት አለባችሁ ይህን ኮንሴፕት። ኢኮኖሚክ ሪሶርስ ማህበረሰብ ዜጎች ይፈልጋሉ። ለምን?
እቃዎችና አገልግሎቶችን ለማምረት ነገር ግን እነዚያን እቃዎችና አገልግሎቶችን ለማምረት የሚያልቅ ፋይናት ያልቃል፣ ሀብት ያልቃል። ሊሚትድ ኢን ሰፕላይ አቅርቦቱ ውስን ነው የሚሆነው ማለት ነው። ስለዚህ ይህንን ምን እንለዋለን? ስካርሲቲ እንለዋለን። however there being limited should be expressed in relation to human wants ሊሚት እና ኢንፋይናይት ብለን ስናነሳ ከማን አንጻር ነው? ከሰው ልጆች ፍላጎት አንጻር ያለውን ግንኙነት ሪሌሽን አይተን thus the term scarcity reflects the imbalance between our want and the means to satisfy those want እጦት ወይም ስካርሲቲ የምንለው በፍላጎታችን እና ፍላጎትን ለማርካት በሚደረግ መካከል ሚዛን ሳይጠብቅ ሲቀር ነው። ይሄ ምን ያመጣል? ስካርሲቲ ኦፍ ሪሶርስ ጀነሬትስ ኢኮኖሚክ ፕሮብሌም ኢፍ ሪሶርስስ ዌር ፉሊ አበንዳንት ሀብት ግን የተትረፈረፈ ከሆነ there would be no economic problem at all አበንዳንት ከሆነ ኢኮኖሚክ ፕሮብሌም አይኖርም ማለት ነው፣ ወይም የምጣኔ ሀብት ተግዳሮት ችግር ላይ አይወድቅም። እዚህ ጋር በደንብ ማስተዋል ያለባቸው scarcity does not mean shortage scarcity ማለት ሾርቴጅ ማለት አለ። a good is said to be scarce if the amount available is less than the amount people wish to have at a zero price scarce ስንል በዜሮ ፕራይስ ወይም ምንም ዋጋ ሳያወጡ ሳይከፍሉ ሀብት ከተገኘ ወይም እቃ ከተገኘ ያንን ጉድ ማለት ነው less the amount people wish to have at a zero price እንለዋለን። a good is said to be scarce and እቃ scarce ነው if the amount available is less the amount people wish to have at a zero price. On the other hand, we say that there is a shortage of goods and services when people are unable to get the amount they want at a prevailing price ማለት ነው። ያኛው scarce ስንል at zero price ነው። shortage ስንል at prevailing price unable to get shortage is a specific and short-term problem, but scarcity is universal and endless problem. shortage ስፔሲፊክ ነው ይታወቃል እና ለአጭር ጊዜ የሚቆይ ችግር ነው ወይም ተግዳሮት ነው። ስካርሲቲ ግን ዩኒቨርሳል ዓለም አቀፍ እና ኢንድለስ ፕሮብለም ማለቂያ የሌለው ተግዳሮት ነው ማለት ነው። ከፕራይስ አንጻር ስኬርስን አት ዜሮ ፕራይስ፣ ሾርቴጅን አት ፕሪቬሊንግ ፕራይስ ማግኘት አይቻልም። ስፔሲፊክ ነው ሾርቴጅ፣ ሾርት ተርም ፕሮብሌም ነው። እንደዚሁም ደግሞ ስካርሲቲ ዩኒቨርሳል ኤንድ ኢንድለስ ፕሮብሌም ነው ማለት ነው። ሁለተኛው ቾይስ ነው። ቾይስ ኢፍ ሪሶርስስ አር ስኬር፣ አሁን ሀብት ስኬር የሚሆን ከሆነ አውትፑት ዊል ቢ ሊሚትድ። ስለዚህ ሪሶርስ ስኬርስ ከሆነ ምርት አውትፑቱ ምን ይሆናል? ይወሰናል፣ ይገደባል፣ ሊሚት ይሆናል ማለት ነው። ኢፍ አውትፑት ኢዝ ሊሚትድ፣ ምርት ሊሚት ከሆነ ዊ ካን ኖት ሳቲስፋይ አወር ዋንት፣ ፍላጎታችንን ማርካት አንችልም። ሶ ቾይስ መስት ቢ ሜድ፣ አሁን መምረጥ የግድ ያስፈልጋል ማለት ነው። ዲዩ ቱ ዘ ፕሮብሌም ኦፍ ስካርሲቲ ኢንዲቪጁዋልስ firms and governments are
faced to choose as to what to produce, in what quantity, and in what amount not to produce. ስለዚህ ግለሰቦች ተቋማትና መንግስት ምን ያደርጋል? ስለሚያመርቱት ምርት ማለት ነው ያስባሉ። ይህም በምን ያክል መጠን ወይም ደግሞ ምን ያክል መመረት የለበትም አውትፑት ኖት ፕሮዲውስ ብለው ይወስናሉ ማለት ነው። ኢን ሾርት ስካርሲቲ ኢምፕላይስ ቾይስ። ስለዚህ ስካርሲቲ ወደ የት ይወስደናል? ወደ መምረጥ፣ ወደ መወሰን ይወስደናል። which turn implies an opportunity cost። ስለዚህ ስካርሲቲ ካለ ቾይስ አለ፣ ቾይስ ካለ ደግሞ ኦፖርቹኒቲ ኮስት አለ ማለት ነው። ይሄንም በደንብ መያዝ ይኖርባቸዋል። ይሄም ማለት ነው ሩቱን ፈተና ላይም ልትጠይቁ ትችላላችሁ። ስካርሲቲ ሊሚትድ ሪሶርስ፣ ሊሚትድ አውትፑት፣ አንሊሚትድ ሂውማን ዋንት ግንኙነቱ ማለት ስካርሲቲ ስኬርስ ካለ ሊሚትድ ሪሶርስ አለ ማለት ነው። ሊሚትድ ሪሶርስ ካለ ደግሞ አውትፑታችን ሊሚትድ ነው። አውትፑታችን ሊሚትድ ከሆነ ደግሞ አንሊሚትድ ሂውማን ዋንት አለ። we are not able to satisfy this human wants. This choice involves the opportunity cost. opportunity cost እንድናስብ ያደርገናል ማለት ነው። እና ኦፖርቹኒቲ ኮስት ምንድን ነው? ስለ ስካርሲቲ አውርተናል፣ ስለ ቾይስ አውርተናል። in the world of scarcity, decision to have more of one thing at the same time means decision to have less of another thing. The value of the next best alternative that must be sacrificed is the opportunity cost of that decision. ስለዚህ opportunity cost ስንል amount or value of the next best alternative that must be sacrificed or forgone in order to obtain one more units of a product. አንድ የምንፈልገውን ፕሮዳክት ለማግኘት ምናልባት ሁለት ፕሮዳክቶችን ብንፈልግ አንደኛውን በመተው አንደኛውን በመግዛት ሊሆን ይችላል። ስለዚህ አንዱን ሳክሪፋይ እናደርጋለን። ለምሳሌ ገበያ ሄደን ሙዝና ብርቱካን መግዛት ብንፈልግ ግን ደግሞ ዲቱ scarcity, due to choice, and this implies opportunity cost እስካሁን ድረስ የብርቱካን ዋጋ ቢወደድ ብርቱካንን እንተውና ማንን እንገዛለን ማለት ነው? ሙዝን እንገዛለን ማለት ነው። ፎር ኤግዛምፕል እዚህ ያለውን ኤግዛምፕል እንመልከት። suppose a country spends all of its limited resource in the production of clothes or computer። አንድ ሀገር ሪሶርሷን ማለት ነው ጨርቅ፣ ልብስ ለማምረት ወይም ኮምፒውተር ለማምረት ብትፈልግ if a given amount of resource can be either 1 meter of clothes or 20 computers, then the opportunity cost of 1 meter of clothes is the value of 20 computers ማለት ነው። ስለዚህ note the following points about opportunity cost እንመልከት። It measures in terms of goods and services, but not in terms of money. Opportunity cost በገንዘብ አይደለም ሜዥር የሚለካው በእቃዎችና አገልግሎቶች ነው። It should be in line with the principles of substitution of an activity for another. ቀጥታ ምንድን ነው? መተካካትን መርህ ያደረገ ነው ኦፖርቹኒቲ ኮስት። ሰም አፕ ለማጠቃለል when opportunity cost of any activity increases መያዝ ያስፈልጋል። opportunity cost of የሆነ activity increases, people substitute other activity in its place። የአንድ አክቲቪቲ ዋጋው opportunity cost ዋጋው ከጨመረ የዛን ዕቃ በሌላ ዕቃ የመተካት ሂደት ውስጥ ይገባሉ። In effect, the cost of producing quantity of a commodity is measured in terms of the quantity of some other commodity that could have been produced in its place. In short, opportunity cost comes into being due to the problem of scarcity of resource and the fact that resources have
ኦልተርኔቲቭ ዩዝ። ስለዚህ ኢኮኖሚክ ፕሮብሌም ስካርሲቲን አይተናል፣ ቾይዝን አይተናል፣ ኦፖርቹኒቲ ኮስትን አይተናል። አሁን ደግሞ ፕሮዳክሽን ፖሲቢሊቲ ፍሮንታየር ወይም ደግሞ ፒፒኤፍ ምንድን ነው የሚለውን እናያለን። The production possibility frontier or curve, production possibility curve ወይም production possibility frontier የምንለው ከርቭ ነው። አንደኛው ከርቭ መሆኑን መረዳት አለብን። which shows the various possible combination of goods and services that the society can produce given its resource and አንድ ማህበረሰብ ሀብትንና ቴክኖሎጂን ተጠቅሞ የሆነ እቃዎችንና አገልግሎቶችን በኮምባይኔሽን ማለት ነው በጥምረት ማምረት ልንለው እንችላለን። ኮምባይንድ የሆነ ምርት ማምረት። ስለዚህ ፒፒኤፍን ድሮ ለማድረግ ለመስራት አሰምሽኖች አሉ ቢሆን ልንላቸው እንችላለን። አንደኛው አሰምሽን ኳንቲቲ ኤንድ ኳሊቲ ኦፍ ኢኮኖሚክ ሪሶርስ አቬይላብል ፎር ዱሪንግ ዘ ይርስ ኢዝ ፊክስድ። የኢኮኖሚክ ሪሶርስ የምጣኔ ሀብቶቹ በአመቱ ውስጥ የምንጠቀማቸው ማለት ነው በብዛትም በጥራትም የሚታወቁ መሆን መቻል አለባቸው። ፊክስድ ነው። there are two broad classes of output be produced over the year። ስለዚህ ልናመርት ያሰብነው በአመቱ ውስጥ ሁለት ምርት ነው። the economy is operating at full employment is achieving full production። full employment ከተጠቀም achieving full production አለ ማለት ነው። ስለዚህ ከኢምፕሎይመንት ጋር የተያያዘ እንደሆነ መረዳት ያስፈልጋል። አራተኛው ቴክኖሎጂ does not change during the year። የምንጠቀመው ቴክኖሎጂን አይቀየርም። some inputs are better adapted to the production of one good than the production of others። ስፔሻላይዜሽን። ስለዚህ ምን አለ እዚህ ጋር ስፔሻላይዜሽን አለ ማለት ነው። ስለዚህ ፒፒኤፍ ከርቭን ለመስራት እነዚህ አምስት ነጥቦች በሚገባ መታወቅ አለባቸው። ኳሊቲ፣ ኳንቲቲ፣ ቴክኖሎጂ does not change and some inputs are better adapted to the production of one good than the production of other means that specialization አለ ማለት ነው። full employment full production አለ ማለት ነው። እንግዲህ definition of terms ስንመለከት production efficiency ምን ማለት ነው? is an economic concept that indicates the maximum level of output a manufacturer can produce without lowering the output of another product። ሌላኛው ፕሮዳክት ሳይቀንስ የሆነ ማኒፋክቸር ማለት ነው የሚያመርተው ምርት ምን ማለት ነው? ማክሲመም አቅም በፈቀደው ሁሉ ማክሲመም አውትፑት ማምረት ነው። ይህም ፕሮዳክሽን ኤፊሽንሲ እንለዋለን። ሪሶርስ አሎኬሽን ምንድን ነው? is a distribution of finite resources to specified purpose selected from among several feasible possibility። ስለዚህ ፋይናይት የሆነው ሪሶርስ ማድረግ ዲስትሪቢዩት ማለት ነው በሴቨራል ፊዚብል ፖሲቢሊቲ ላይ ተመስርተን ማለት ነው መርጠን። suppose hypothetical economic produce food and computer given its limited resource and available technology። እንመልከት እዚህ ጋር ቴብል 2 ማለት ነው alternative production possibility of certain niche። ለምሳሌ እዚህ የምንመለከተው ታይፕ ኦፍ ፕሮዳክት አለ በደንብ መመልከት አለባችሁ። ፉድ እና ኮምፒውተር አለ። ዩኒቱ ፉድን በሜትሪክ ቶን እና ኮምፒውተር በነምበር ነው። ፕሮዳክሽን ኦልተርኔቲቭ ተቀምጠዋል እዚህ ጋር ኤ ቢ ሲ ዲ ኤ። ስለዚህ ይሄ ሀገር ማለት ነው ኮምፒውተር ማምረቱን ትቶ ፉድ ላምርት ቢል ይህን ያክል ሜትሪክ ቶን 500 ሜትሪክ ቶን ምግብ ማምረት ይችላል ማለት ነው።
500 ኮምፒውተር አምርቶ 420 ሜትሪክ ቶን ፉድ ቢያመርት 500 ኮምፒውተር ሲያመርት የግድ ስላስፈለገው ኮምፒውተር ማለት ነው 80 ሜትሪክ ቶን የሚሆን ፉድ ምን አድርጓል ትቷል ወይም ሳያመርት ቀርቷል ማለት ነው። እንቀጥል። ሲ ላይ እንመልከት። 1000 ኮምፒውተር ማምረት ፈለገ። ስለዚህ 1000 ኮምፒውተር ለማምረት የግድ ፉድ ያመረተው ስንት ነው? 320 ሜትሪክ ቶን 160 ኦር 180 የሚሆን ሜትሪክ ቶን የሚሆን ፉድ ምን አድርጓል? አጥተዋል ማለት ነው። የግድ ኮምፒውተር ማምረት ስላለበት። ዲንን ስንመለከት ደግሞ 180 ሜትሪክ ምግብ አመረተ፣ 1500 ኮምፒውተር አመረተ። ስለዚህ ፉድን ምን እያደረገ ነው? ለኮምፒውተር እየሰጠ ነው ማለት ነው አምርቶ። መጨረሻ ላይ ዜሮ ፉድ አላመርትም ኮምፒውተር ነው የሚበልጥብኝ ካለ 2000 ኮምፒውተር ያመርታል ማለት ነው። we can also display the above information with graph። አሁን ከርቡን በቀላሉ መስራት እንችላለን። እዚህ ጋር ፉድ 180 ሲያመርት ኮምፒውተር ስንት አምርቷል? 1500 ማለት ነው። ዜሮ በነበረበት ጊዜ ፉድ ኮምፒውተር ስንት አምርቷል? 2000 ማለት ነው ማክሲመም። እንደዚሁም ኮምፒውተር ዜሮ በነበረበት ጊዜ ኮምፒውተር ዜሮ ሲሆን ማክሲመም ፉድ ስንት አምርቷል? 500 ሜትሪክ ቶን አምርቷል ማለት ነው። 320 ሜትሪክ ቶን ፉድ ሲያመርት 1000 ኮምፒውተር አምርቷል ማለት ነው። 420 ሲያመርት 500 አምርቷል ማለት ነው። ስለዚህ እነዚህን ፖይንቶች አገናኝተን ኤን ቢን ሲን ዲን ኤን ስናገናኝ የዋይን ለፉድ ሰጥተን የኤክስን ለኮምፒውተር አስቀምጠን ማለት ነው ዳታው ይህን የሚመስል ቅርጽ ይሰጣል። ስለዚህ ይሄ ፖይንት አለ። ይሄ ኤቢሲ ላይን አለ። ይሄ ላይን አለ ራሱን አስችሎ አር እዚህ ያለች ኪዩ እዚህ ያለች የእነዚህን ትርጉምና የዚህን የግራፍ ትርጉም ቀጥሎ እንመለከታለን። ፕሮዳክሽን ፖሲቢሊቲ ፍሮም ዘ ከርቭ ኤንድ ኮምፒውተር የለም ማለት ነው። Note the following points. All points on the curve are both attainable and efficient. A, B, C ከርቡ ላይ ያየናቸው ምንድነው? አቴን የተደረጉ ኤፊሽንት የሚሳካ በብቃት የተሳካ ማለት ነው። Any point inside the curve for point Q ይህን Q እዚህ ጋር ያለውን አይተናል። Q ፖይንት ምንድነው? አቴኔብል በት ኢንኤፊሽንት ነው። ደርሰንበታል ግን ደግሞ ኢንኤፊሽንት ነው፣ ብቁ አይደለም ኢኮኖሚው ማለት ነው። ኤኒ ፖይንት አውትሳይድ ዘ ከርቭ አርን አስተውላችሁ ከሆነ አናቴኔብል በት ኢት ኢዝ ኤፊሽንት። ብንደርስበት ምንድን ነው? አንደርስበትም ግን ኤፊሽንት ነው። ፒፒኤፍ እንግዲህ ፕሮዳክሽን ፖሲቢሊቲ ፍሮንታየር 3 ነገሮችን ያስተምረናል። አንደኛው the concept of scarcity. Even if a society employs all of its resources and uses them optimally, it cannot produce an infinite amount of output. The concept of choice ያስተምረናል። Any among movement along the curve denotes a shift preference. የመተካካት preference ምርጫ ያሳይቶናል። The concept of opportunity cost. The economy produces on the PPF producing more of one good, necessarily sacrifice some of another, as reflected by the PPF's downward sloping. Related to the opportunity cost, we have a law known as the law of
increasing opportunity cost. This law states we produce more and more. The law of opportunity cost ማለት ምን ማለት ነው? We produce more and more of a product. The opportunity cost per units of the additional output increase. This makes the shape of the PPF concave to the origin. PPF ምንድን ነው? Concave ነው ወደ ኦሪጂኑ ማለት ነው። Opportunity cost increases when we produce more of one good because economic resources are not completely adaptive to alternative uses. Specialization effect. Opportunity cost of good formula, the amount of the next best alternative sacrificed over the amount of the good gained. Means እንግዲህ ቴብል 2 ስንመለከት ኢኮኖሚክስ ኢንፋይናይት operating at B, point B. What is the opportunity cost of producing one more units of a computer? B2C ስንመለከት ቢ ላይ ወደኋላ መለስና ሰንጠረዡ ቢ ላይ ማለት ነው ይሄ ነው። ይሄ እና ይሄን ነው የምንወስደው። ይሄን ስንወስድ 320 ሲቀነስ 420 ኦቨር 1000 ማይነስ 500 ሚንስ አብሶሉት ቫልዩ ውስጥ እናስገባ እና ውጤቱ ይሄ ይሆናል። The economy gives up 0.2 metric tons of computer ማለት ነው። Note we take absolute value of opportunity cost as we are interested to interpret its magnitude. ሌላው የምናየው ኢኮኖሚክ ግሮዝ ኤንድ ፒፒኤፍ የኢኮኖሚያዊ እድገት እና የፕሮዳክሽን ፖሲቢሊቲ ፍሮንታየር ሁኔታ እናያለን። Economic growth, which is an increase in the total output level, occurs when one or both of the following conditions increase the quantity and quality of economic resource and advancing technology. Economic growth represented by the outward shifting of the PPF as depicted in figure 2 below. All the PPF አለ እዚህ ጋር new PPF አለ። ስለዚህ ኢኮኖሚክ ግሮዝ የምንል ከሆነ ከዚህ ወደዚህ ምን ፒፒኤፍ ሽፍት ማድረግ አለበት ማለት ነው። An economy can grow because of an increase in productivity in one sector of the economy. For example, technology applied to either food or a computer would be illustrated by a shift of the PPF along the y-axis or x-axis. This is called ምን እንለዋለን? ግሮዝ አሲሜትሪክ ግሮዝ እንለዋለን ማለት ነው። ይሄኛውን ደግሞ እንመለከት። ኢፌክት ኦፍ ቴክኖሎጂካል አድቫንስመንት ኤ የምናየው ፉድ ፕሮዳክሽን የፉድ ፕሮዳክሽን አድቫንስ ሲሆን ኮምፒውተር ግን አድቫንስ ሳይሆን የኮምፒውተር አድቫንስ ሲሆን የፉድ ግን አድቫንስ ሳይሆን ኢፌክት ኦፍ ቴክኖሎጂካል አድቫንስመንት እንመለከታለን እዚህ ጋር ማለት ነው። ተማሪዎች ስለ ኢኮኖሚክ ፕሮብሌም፣ ስለ ስካርሲቲ፣ ስለ ቾይስ፣ ስለ ኦፖርቹኒቲ ኮስት፣ ስለ ፕሮዳክሽን ፖሲቢሊቲ ፍሮንታየር ኤንድ ኢኮኖሚክ ግሮዝ ከፒፒኤፍ ጋር ያለውን ሁኔታ በሃይፖቴቲካል ኤግዛምፕል ኢቨን ጭምር ለመረዳት ሞክረናል። በጥቅሉ በተወሰነ መንገድ እውቀት ወይም ግንዛቤ እንዳገኛችሁ ተስፋ አድርጋለሁ። በዛሬ በዚህ ይበቃናል። አክቲቪቲ 2 ቪዲዮ የተሰራላችሁ ስለሆነ ቀድማችሁ ደብተራችሁ ላይ በመስራት ማለት ነው ማረጋገጥ ትችላላችሁ። ስላዳመጣችሁኝ አመሰግናለሁ።